ምን ያጋጥምሽ ነው እንደዚህ ቁስቁል ብለሽ የመጣሽው? ነበረ ለዛ አምነን ፈልጊው ነበር። አንድ ወሩ ወይዘሮ ተጠርጥኛለሽ? ተጠራልሻል። አረፍ በይ። ፎቶ እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። ልጅሽ ደውሎ ነበር መሰለኝ ጣት ላይ ግዛዝ ነው ምናምን ብሏል። አልሰማሁትም፣ በደንብ ዘጋው። እስኪ አውሪያቸው ምን ፈልገው እንደሆነ ሰዎችሽ። ፎቶ እንዴት ነሽ? እንዴት ዋልሽ? አለሁልሽ፣ እግዚአብሔር ይመስገን። ልጅሽ ደውሎ ነበር መሰለኝ ጣት ላይ ግዛዝ ነው ምናምን ብሏል። አልሰማሁትም፣ በደንብ ዘጋው። እስኪ አውሪያቸው ምን ፈልገው እንደሆነ ሰዎችሽ። እንዴት ነሽ? ደህና ነሽ ወይ? ዝም በያቸው ውዴ፣ ዝም በያቸው። ሽማግሌ አይደለ እሱ መኪና ውስጥ ቁጭ ብሎ እኔን የሚያዘው መጥቶ አይወስድም እንዴ? ታይ ውዴ፣ ከሊያኩል ዘቅ አምናንና ብሌን ታርቀው እንግዲህ ደስ የሚል ምሽት እያሳለፉ ነበረ። መጨረሻ ላይም ግን እየተጫወቱ እያወሩ አንዳንድ ነገሮችን እየተነጋገሩ ባሉበት ሰዓት ሁለቱም አንድ ክላስ ተኝተው አድረው ጠዋት ማን መጣባቸው? ሁለቱም ግን ተኝተው ነበረ። እንግዲህ እና ዛራ እዚህ ጋር እኔ እዚህ እንዳላችሁ እርግጠኛ ነበርኩኝ፣ ስለዚህ ማንም የለም እነሱ ወደ ውጭ ወጥተዋል ብዬ እናገራለሁ፣ በነጻነት ጊዜያችሁን አሳልፉ እያለቻቸው ትገኝ ነበር። እና ዛራ እንግዲህ ወይዘሮ ሴማም እንዴ አምናን የት ሄዶ ነው ልጄ ስትል እንግዲህ እናት ዛህራም አምናን ወደ ውጭ ላይ ለጉዳይ ወጥቷል ሲመስለኝ ያድራል እያለች ነበር እናት ዛህራ። መጨረሻ ላይ ግን ማን ነው አምናንና ብሌን ላይ እየደረሰባቸው? የአምናንና የብሌን ፍቅርስ ግልጥ መውጣት የለበትም ወይ? መቼ ድረስ ነው በድብብቆሽ የሚኖሩት? እያልን እንግዲህ ጥያቄ እየፈጠረብን ይገኛልና ወይዘሪት ጄሪም እንግዲህ በዛሬው ዕለት ከአምናን አርግዣለሁ በማለት አይኗን በጨው ታጥባ ከች ብላ ትገኛለች። አምናን ግን ይሄ የራስሽ ሴራ ነው፣ ገንዘብ ከሆነ የፈለግሽው ገንዘቡን ሰጥሻለሁ፣ ከቤቴም ከህይወቴም ውልቅ ብለሽ ውጪ፣ የማይሆን ነገር እንዴት እንደዚህ በዚህ ልክ ልትዋሽች ያለሽ እያላት ነበረ። ለወይዘሮ ሴማን በዛው በተመሳሳይ መልኩ ሄዳ እየነገረቻት ነበረ። ወይዘሮ ሴማ ደግሞ ልጄ ደስታው ተመልሶ ህይወቱ ተስተካከለ ስል ደግሞ መጣሽ ነበር ያለቻት። ይሄ ያንቺ ሴራ ናት፣ ይሄና ልጅ ልንመስልሻለን እንዴ? ይሄ የማይሆን ነገር ነው፣ ሂጂና የልጅሽን አባት ፈልጊ እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ሁሉም እየተሳሰሩ ናቸው እዛ ቤት ውስጥ። እንግዲህ በዛሬው ዕለት አቶ አምናን ደስ በሚል ሁኔታ ፈገግ እያለው አምናን ምን አግኝቶ ነው እዚህ ቤት ደስተኛ ሆኗል፣ ፊቱ በጣም በርቷል እያሉ ሰዎቹ ግራ እስከሚጋቡ ድረስ ነው የፊቱ ፈገግታ የታየውና እንግዲህ የፊቱ ፈገግታና የደስታ ምንጩ ደግሞ ብሌን ናት። እንግዲህ ወደ ውጭ ወጥቶም አበባ ገዝቶላት ነበር የመጣው። በሩን የከፈተችለት እናት ዛህራ ነበረች። አበባውን ከጀርባው ነበር ያዘው እናት ዛህራ እንዳታይ። እቤት ገብቶ ብሌንም አይንሽን ጨፍኝ በማለት ነበር የአበባ ስጦታ እየሰጣትና ይሄ ለአንቺም ያንስብሽ ነው፣ አንቺ የደስታ ምንጭ ነሽ፣ አንቺ ለእኔ ሁሉ ነገር ነሽ እያለ እንግዲህ ፍቅሩን እየገለጸላት አበባውን እየሰጣት ነበረ። በጣም አመሰግናለሁ እያለች እንግዲህ ብሌንም በጣም ደስተኛ ሆናለች ማለት ነው። በዚህ መሀል ነበረ እኔ እናንተ ቃላችንን ማክበር አለብን፣ እኔ ቃሌን አክብሬ ያለው ምንም ቢፈጠር ምን ይሄው አሁንም አንተ ወነኝ ያለሁትኝ ምንም ካንተ የሚለይ ነገር የለም፣ አንተም ደግሞ ቃልን አክብር እያለ ነበር። እሱም እሺ የኔ ቃል አክባሪ አንተ ቃል አታከብር ማለትሽ ነው አይደለ? ነገሮች እስከሚስተካከሉ ግን ብዙ ነገር ሊፈጠር ይችላል፣ ሁሉንም ግን በትዕግስት ማሳለፍ አለብሽ ብሌን እያላት ነበረ። በዚህ መሀል ነው የአቶ አምናን በር እንግዲህ ከውጭ የተንኳኳው። በሩንም ሄዶ የከፈተው ሙስጣፋ ነበርና እንግዲህ የመጣችው ወይዘሪት ጄሪ ናት ማለት ነው። ጄሪ ምን ፍለጋን የመጣሽው ደግሞ? ምን ልሁን ብለሽ ነው የመጣሽው ነበር ያላት። እሷም እንግዲህ የመጣሁበት የራሴ ጉዳይ አለኝ፣ የራሴ ምክንያት አለኝ፣
አንተ ራስህ ምን ትሰራለህ ከዚህ? የራስን ህይወት እየኖርክ አይደለ እንዴ ነበር ያለችው። ህይወቴንማ እየኖርክ ያለሁት እዚህ አምናን ግቢ ነው። አንቺ ግን የመጣሽበት ጉዳይ አልገባኝም ነበር ያላት። የመጣሁበት ጉዳይ አሁን በቅርቡ ይገባሃል። አሁን አሳልፈኝ፣ እምሰራው ስራ አለኝ እዚህ ቤት ውስጥ ከአምናን ጋር በማለት ነበር የገባችው። ወደ ቤትም ገብታ እንግዲህ ሳሎን ላይ ቁጭ ብላ አምናንን እንዲጠሩላት ነበር የጠየቀችው። አምናንም ጄሪ ምን ፈልገሽ ነው የመጣሽው? ሄድሽ ተገላገልኩሽ ስል ደግሞ ደስታ የተመለሰ ስል ምን ልትሆኚ ነው ቤት የመጣሽው ነበር ያላት። እሷም እዚህ ቤት ያልጨረስኩት ጉዳይ አለኝ፣ ብዙ ያልጨረስኩት ነገር አለኝ ነበር ያለችው። ምን ሰርተሽ ነበርና ምንድነው የቀረሽ ነበር ያለት። እሱም አምናን የመጣሁበትን ጉዳይ አንድ ልነግርህ ፈልጋለሁ፣ ግን በትዕግስት ልታዳምጠኝ ይገባል። እኔ ተስፋ ቆርጬ አልሆነም ሁሉ ነገር ብዬ ተበላሽ ነገሮቹ ብዬ ተስፋ ቆርጬ ነበረ። ተስፋ በቆረጥኩበት ሰዓት ግን የሆነ አጋጣሚ መጥቶልኛል። የመጣላት አጋጣሚ እንግዲህ ምንድነው? አርግዛለች። ከማን ያረገዘችው? ከሙስጠፋ ጋር ነበር ያለችው። እንግዲህ ምንድነው ያለችው? አሁን አምናን አርግዝ ያለው ያለችው። ጎሽ እንኳን ማረገሽ ልጁ ያንተ ነው ከአንተን ያረገዝኩት የሚል እንግዲህ በጣም የሚያሳዝንና ጆሮ ጭው የሚያደርግ ዜና ነግረዋለች ማለት ነው። አቶ አምናን በጣም የተናደደው ይሄ ደግሞ ያልጨረሽው ሌላኛው ፊልምሽ ነው። አሁን በዚህ መንገድ ነው ደግሞ እዚህ ቤት መግባት የፈለግሽው። የምትፈልጊው ገንዘብ ካለሽ ገንዘብ ሰጥሻለሁ። ሳይሽ ብስቁልቁል ብለሻል። ጥሩ ሁኔታ ላይ አልነበርሽም መሰለኝ። ስለዚህ ገንዘብ ከሆነ የምትፈልጊው ገንዘብ ይሰጥሻል። እዚህ ቤት ሌላ ምንም ያልጨረሽው እየሰራሽው እያስቀመጥሽው ነገር የለም። በፍጹም ይሄ ነገር ሊሆን አይችልም። ሌላ ችግር እንዳታመጭብኝ ከዚህ ቤት ወጣሽ ሂጂ እንደመጣሽ ነበር ያላት። እሷም አይ በሰላማዊ መንገድ ይለቅ ብዬ ነው። በሰላማዊ መንገድ አያልቅም ካልክ እኔ በምጨርሰው መንገድ ጨርሰዋለሁ፣ ካላመንከኝ ደግሞ ማስመርመር ትችላለህ እያለችው ትገኛለች። እነሱ በዚህን ሰዓት በሚንጫጩበት ሰዓት ከቤቴ ውጭልኝ በሚላት ሰዓት ነበር እየመጣው አቶ ሙስጠፋም እንግዲህ እንዴ ምን እየተካሄደ ነው ነበር ያሉ፣ ምንም እንደማያውቅ ሰው። እሷም እኔ ከአምናን አርግዣለሁ፣ ይህን ነገር እየነገርኩት ነው። እሱ ደግሞ ይህን ነገር ሊቀበል አልቻለም። ሙስጠፋ በጣም ነው ግራ የተጋባው። ለካ ከሱ አርግዘሽ ነው እንዴ እንደዛ ስትበይ እየከረመው? ሁለት ሰው ኖሯል ለካ ስቀልብ የጀመረው ስቀልብ የከረምኩት ለካ ለዚህ ነው እንደዚህ የሚያስበላሽ ኖሯል። በይ በይ በርቺ፣ ይሄ ደግሞ ሌላኛው የጀመርሽው ድራማሽ ነው በማለት ነበር እሱን ትቷት ሄደው። ለወይዘሮ ሴማን በተመሳሳይ መልኩ እየነገረቻት ነበረ። እንግዲህ ወይዘሮ ሴማን በፍጹም ይሄ ነገር ሊሆን አይችልም፣ ይሄ ሌላኛው ድራማሽ ነው፣ ከልጄ በፍጹም አላረገሽም ያለቻት። ጄሪም እንግዲህ ግራ በመጋባት በቃ ተነቃብ እያለች ግራ ተጋብታ ትገኛለች። እና ብሌንም ጋር ሄዳ እንዲህ ብሌን በጣም ምሮብሻል፣ በጣም ተለውጠሻል፣ እችን አዲሷን ብሌን እንዴት ያላወቅኳት ነበር ያለችው። አዎ ተተዋወቂኝ፣ አነጋገሬም ስታይሌም ሁሉ ነገሬም ተቀይሯል፣ ተተዋወቂኝ። አንቺ ይልቁንስ በስቅልቆል ብለሻል፣ ጥሩ ሁኔታ ላይ ያልነበርሽ መሰለኝ ነበር ያለቻት። እሷም ስለሱ እንድታነሽብኝ አልፈልግም፣ እኔ የመጣው ከአምናን ጋር ጨረስኩት ነገር አለ፣ እሱ ልጨርስ ነው የመጣሁት ነበር ያለቻት። ምንድነው ከአምናን ጋር ጨረስሽው? እሱን አምናን ይነግርሻል ነበር ያለቻት። ይሄ ነገር እንግዲህ ብሌንን አስደንግጧታል። አምናንም ምንድነው እሱ ያልጨረሰችው እዚህ ቤት ከአንተ ጋር ያላት ነገር ምንድነው? ከአምናን ጋር የምጨርሰው ነገሩን ብላኛለች ነበር ያለችው። አይ ምንም አይደለም፣ ገንዘብ ነው የምትፈልገው ነበር ያላት። አይ እንደዛ ከሆነ በጣም ጥሩ። መጨረሻ ላይ በጣም ያስተነገጠው እንግዲህ የመጣው ሰውዬ የሜርሲ ባለኝ ብሎ የመጣው ሰው ነው። የሶኒያ ባል ነበረ። ሶኒያ እሱን ስታይ በጣም የደነገጠችው። ምን ልሰራ እዚህ ቤት መጣህ ነበር ያለችው። እሱም እንግዲህ አይ ሚስቴ እዚህ ቤት ነበረች ያለችው፣ እሷን ፍለጋን የመጣሁት ግን እሷ የለችም። እንዴ ማናት እሷ? ሜርሲ። አንተን እንዲህ ሜርሲ ባል? አዎ ከአንቺ ጋር እንደተለያየው ሜርሲ የምትባል ሴት አግብቼ ነበረ። ጥሩ ሁኔታ ውስጥ አልነበርኩም። ከአንቺ ጋር የሆነ በማይሆን ስራ ተጣልተን ነበረ። በዛ ስራ ምክንያት ከሷ ተገናኘን፣ አገባዋት ነበር ያለው። ነገሮችን ለመፍታት ደፋ ቀና እያሉ ይገኛሉ እናት ዛህራና እንደዚሁም ጎስም እንደዚሁም ደግሞ ወይዘሮ ሴማ ሆነው ነገሮችን ለመፍታትና ለማስማማት ያው ሽምግልና ተቀምጠው ይገኛሉ ማለት ነው። አቶ አምናና ብሌን እንግዲህ በምታያቸው ሁኔታ ደስ በሚል ጊዜ እያሳለፉ የራሳቸውን ጊዜ እያሳለፉ ይገኛሉ። መጨረሻ ላይ እንቅልፍ ይዟቸው በዛው ለስ ብሏል ሁለቱም ማለት ነው። እንግዲህ ራስ ሲበሉም ወይዘሮ ሴማ የት ሄዶ ልጅ አምናን ረሳሁት እኮ እያለች ነበረ።
ቢሆንም ግን እና ዛህራ ነገሮቹን ልትከላከልላቸው ችላለች። የራሳቸውን ጊዜ እንዲያሳልፉ ትፈልጋለች። የለም አምናን ለስራ ጉዳይ ወጥቷል ሊያድርም ይችላል ብላ ነገሮችን ኦፍ አርግታለች ማለት ነው። ነገር ግን ያሉበትን ቦታ በደንብ ጠንቅቃ ታውቃለች። መጨረሻ ላይ እነሱ ተኝተው እንግዲህ ሰው መጥቶባቸዋል ወይስ በሰላማዊ መንገድ ተነስተዋል የሚለው እንግዲህ ምን ይፈጠራል ቀጣይ ድርድረው የሚለውን አብረን የምናየው ይሆናል። ለዛሬ በዚህ ሰናበታችኋለሁ። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ባሮችም ላይ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ የለኝ